ዛሬ የተገኘነው በአርሲ ለተገደሉ ኦርቶዶክሳውያን ድምጽ ለመሆን ነው። ማንም ሰው በዘሩም ሆነ በሃይማኖቱ መገደል አለበት ብለን አናስብም። ይህንን የሚያደርጉትንም አካላት በጣም እናወግዛለን። እባካችሁ ሰው በሰውነቱ ብቻ እንዲኖር እንፍቀድ እና በመተባበር በሰላም በፍቅር ስንሆን ነው አንድ ላይ የሚያምርብን። እባካችሁ እንደዚህ አይነት ነገሮች በጣም እንደ ሀገርም ወደኋላ የሚያስቀሩን ናቸው እና ለሞቱትም ነፍስ ይማር። ለቤተሰቦቻቸው መጽናናትን እንመኛለን። ከዚህ በኋላ እንዲህ አይነት ነገር ተፈጥሮ እዚህ ቦታ ባንቆም ደስ ይለናል። ተደጋጋሚ ቪዲዮ መስራታችን ለውጥ እንዲያመጣ ነውና የሚመለከተው አካል የሚመለከተውን መልስ እንዲሰጠን እንጠብቃለን። እና በመጨረሻም ለሞቱት ነፍስ ይማር፣ በህይወት ያሉት እግዚአብሔር ያቆየልን፣ እግዚአብሔር ይጠብቃችሁ። እኛ ድምጽ ሆነናል፣ እናንተም ድምጽ ሆኑ። እናመሰግናለን። አገራችንን እንግዲህ ሰላም ያድርግልን። What is happening to Ethiopian Orthodox Tewahedo Christians in Arsi cannot stay silent any longer. Please don't scroll. This may be the only voice they have right now. Today, countless Ethiopian Orthodox Tewahedo Christians in Arsi are facing severe intimidation, targeted attacks, and coordinated violence, yet very few voices are speaking up. Communities are being displaced, innocent lives are being shattered, and fear is spreading every day. This is not politics, this is humanity. When people are attacked because of their identity, faith or ethnicity, the world must not sit in silence. We call ማነው ጣቱ ሲቆረጥ የማያምነው? አረ ወገኖቻችን ናቸው፣ እናልቅስ። በብሔር አንከፋፈል። ሰው በመሆናችን ብቻ ሰው በመሆናቸው ብቻ እባካችሁ ለነሱ እስኪ አፍ እንሁንላቸው። ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ይሄኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄን ነው ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባል። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የኛን ገፈታ የኛን ዕዳ ነው እየጠጣች ያለችው። ዘመኖች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮና ከዚህ በላይ ምን ያርግልን? የእሱ አገልጋዮች